እኔ ከዚህ በፊት ነግሬያችኋለሁ ወዳጆቼ፣ ሲጋራ ማጨስ ይቀላል፣ ጫት መቃም ይቀላል። አሁን እናንተ ያላችሁበት የሱስ አሩንቋ የነብይ አሩንቋ ውስጥ ነው ያላችሁት። የሐዋርያ አሩንቋ ውስጥ ነው ያላችሁት። ነፃ አልወጣችሁም። ገባ? አንደኛውን ሲጋራ እኮ እንደዚህ ስታጨሰው ሰዎች ያዩታል፣ ይመክራል፣ ከንፈርክ ይጠቁራል፣ ሰውነትክ ይከሳል። ይሄ ፊዚካሊ አቢውስ ትሆናለህ፣ የራስህን ሰውነት ትጎዳለህ፣ መቅደሱን ታበላሻለህ። በምክርም በምንም ሰዎች ይለውጡካል። አሁን እናንተ እኮ ወይ ስታጨሱት አላየን፣ ወይ ተርዚና ወጥራችሁት እንደ ጫት አላየን። ነብይ የሚባል ሱስ ውስጥ እኮ ተዘፍቃችሁ ነው ያላችሁት እኮ። ለዛውም ሐሰተኛ ነቢያት ሱስ ውስጥ ነው ያላችሁት። ነፃ አውጡ። ከሲጋራ ነፃ ወጥተህ ከዮናታን ነፃ ካልወጣ ምን ይጠቅምሃል? ምጣራችሁ ሰዎች አትፍሩ። ኮሜንት ላይ ከሳብኩ ናና ቻሌንጅ አድርገኝ እና ድፍረታችሁ አሁን አቡናን አስመሳይ ለማለት ኮሜንት ላይ የምትጽፍ ሰውዬ ድፍረት። ማስመሰል እኮ እንደኔ አይደለም። ማስመሰል ማለት ልክ እንደምታውቋቸው ልክ እንደ ሜሎስ አስመሳይነት ማለት ልንገርህ፣ ልክ እንደ ሜሎስ ታድሷዊ ነኝ ብለህ የዮናታን ቻናል ላይ መውጣት ነው አስመሳይነት። አስመሳይነት ማለት የኦርቶዶክስ ብራና ተሳስቷል እያሉ የኦርቶዶክስ ብራና ላይ ያሉ መጽሐፍትን እየነቀፉ በህይወትም በኑሮም በወንጌልም ስህተት ውስጥ ያለ የእምነት ቃል ሰባኪ የሆነ ዮናታን ጋር መጣበቅ ነው የሐሰት ትምህርት። የሐሰት ትምህርት ማለት የነዘበነን ትምህርት ነቅፈ ስታበቃ በጋሻው የሚባል ሰውዬ በስላሴ ትምህርት ላይ ሲነፍቅ አይተ እሱ እንዳልተሳሳተ ዝም ማለት ነው አስመሳይ ማለት። እውነተኛና አስመሳይ ሰው ለዩ። ቢያንስ ሌላውን ተውት፣ የፈለጋችሁትን በሉ። እኔ ግን አስመሳይ አይደለሁም። እውነቱን ነው የምነግርህ። አለቅ። አስመሳይነት ማለት ቀለም ወርቅ አይተንፍሱ ላይቭ ላይ ቁጭ ብሎ ሴቶችን ሲሳደብ፣ ወንዶችን ሲያዋርድ፣ ቤተ ክርስቲያንን መካነ ኢየሱስን ሲሳደብ፣ ማናት መሰረተ ክርስቶስ ላይ ሲያንጓጥጥ፣ መሰረተ ክርስቶስን ሲያዋርድ ዝም ብሎ መመልከት ነው። ዝም ብሎ መመልከት ነው አስመሳይነት። እኔ የተሰማኝን በግልጽ የምናገር ነው። ተውት፣ እሱ ሌላውን። አስመሳይ ግን አይደለሁ። ተውት፣ ሌላውን በል፣ ምቀኛ በለኝ፣ ሸረኛ በለኝ፣ ተንኮለኛ በለኝ፣ የፈለግከውን በለኝ። አስመሳይ ግን አይደለሁ። አስመሳይ አይደለሁ። ሉተርን ሲሳደብ፣ ካልቪንን ሲሳደብ፣ እንግዲህ የፕሮቴስታንት አባቶች እነዚህ ሪፎርመር የሚባሉትን ሰዎች ታድሷውያን የሚባሉ ታድሶ ያመጡ በካቶሊክ ቤተክርስቲያንን ሼክ ያደረጉ የካቶሊክ ቤተክርስቲያንን በትምህርት የሞገቱትን ሰዎች እሱ እኮ እየሞገተ ያለው እኮ አስቡ። እንግዲህ እኔ ምን ልበላችሁ ሲነገራችሁ ክፋት ይመስላችኋል። እና ወንጌል ስለ ልጁ ነው ወዳጆች፣ ስለ ክርስቶስ ኢየሱስ ነው። ወንጌል ስለ ዮናታ ሆኖባቸዋል። አሁን ብዙዎቻችሁ እየተናደዳችሁ ያላችሁት ወንጌል ላይ ሸቀጬበት አይደለም። ስለ ክርስቶስ አዳኝነት ክህደት አውርቻ አይደለም። ትምህርት አጣምሜ አይደለም። ዮናታን ሲባል በአናትህ ትተከላለህ። ምን ላድርግ? ምን ልርዳ እንዴ? 700 ምናምን ኮመንት አለ። ሂዱና ዩት እዚህ ምኩራብ ሾው ላይ 35,000 ሰው ምናምን አይቶታል ላይቭን በ7 ቀን ውስጥ። እና የምር ሰዎቹ ጆሮአቸውን ይዘው ነው አይሰሙኝም። ሊሰድቡኝ ነው ይፈልጉት። እንዴት ዮናታንን እንደምጠላ ይላል። ዮናታን ሰው ይወዳል ወይ? ዮናታን እኮ ሰው አይወድም። ገንዘባችሁን እኮ ነው የሚወደው ዮናታን አክሊሉ። ብራችሁን እኮ ነው የሚወደው እንዴ። የትኛውም ሐሰተኛ ነቢይ ሰው ሲያቀፍ ካያችሁ ያንን ሰውዬ በማቀፍ ውስጥ ሊዘርፍ የፈለገው ሰው አለ። እኔ አሁን ያስቀኛል። እዩ ጩፋ 1 ሚሊዮን ብር ሰጠ። መስጠቱ ደስ ይላል እኮ ጥሩ ነው። የዩ ጩፋን አስተሳሰብ ግን አታውቁትም። የአውሬውን አስተሳሰብ አታውቁትም። ያንን 1 ሚሊዮን ብር ሲሰጥ የተመለከተው ሰው 5-6 ሚሊዮን ብር እንደሚያስገባለት ያውቃል። ትርፍ አይቶ ነው እንዴ። ገበሬ ያለሰለሰው የቆፈረው እርሻ ላይ እህሉን የሚዘራው እንደው እህል የመበተን አባዜ ይዞት ይመስላል እንዴ? ከበተነው የሚበልጥ ዘርን ለመሰብሰብ ነው፣ ፍሬን ለመሰብሰብ ነው። አንድ ገበሬ ያረሰው እርሻ ላይ ዘር ሲበትን ካያችሁ እንዴት መልካም ሰው ነው፣ ለመሬቱ አስቦ ነው የወረወረለት ትላላችሁ እንዴ? አይደለም። መሬቱ ላይ የሚወረውረው 1 ወርውሮ 100 ለማጨድ ነው። አለቀ በቃ። ይሄ ነው እውነቱ። ኢንቨስት ነው እያደረጉ ያሉት። ሰው ሲረዱ እየረዱ አይደለም። እውነቱን ልንገራችሁ፣
ሰው ሲረዱ እየረዱ አይደለም። ቴሌቪዥን ላይ 100 እና 150 ጊዜ ያሳዩታል። ያንን ሲያይ ደግሞ የሆነ ባለሀብት የሆነ ዲያስፖራ ይሄ ሰው መልካም ነው እያደረገ ነው ብሎ ገንዘብ ይረዳል። ትርፍ እያገኙ ነው፣ እየሸቀሉ ነው። አለቀ። ሌላ ታሪክ የለም። ቢዝነስ ነው የተያዘው። አምላካቸው ገንዘብና ገንዘብ ነው። አለቀ። ገንዘብና ገንዘብ ነው እንዴ! እኔ የክርስቶስን ጌትነት እኮ የካድኩ እኮ ነው የሚመስለው። ፕሮቴስታንቱ ጥምድ አድርጎ ይዞኝ ኮመንት ላይ እንዴት እንደሚሰድቡኝ በያዩበት ኮመንት ላይ እንዴት እንደሚሞልጩኝ። የግድ እናንተ እንድትወድኝ ኦርቶዶክስን ልሳደብ አልሳደብም። ምን አገባኝ እንዴ? ምን አገባኝ? እኔ ነግራቸዋለሁ እኮ የኦርቶዶክስ ብርሃና ላይ ስህተት አለ ብለው ከሚናገሩ ሰዎች በተሻለ መጠን የኛ ቤት ውስጥ ያለው ስህተት ስለሚበልጥ የኛም ቤት ውስጥ ስህተት እያጋለጥኩ ነው። እኔ ትክክል ነው ኦርቶዶክስ እያልኳቸው አይደለም፣ አይመለከተኝም። የኦርቶዶክስን ማጋለጣቸው ላይም ችግር የለብኝም። ማጋለጣቸው እኔ አሁን ኤርሚያስ ኦርቶዶክስን ስለተናገረ ምናምን ለኦርቶዶክስ ተደርቤ እንዳይመስልህ አይደለም። እኔ ኦርቶዶክስን ይናገር መብቱ ነው። ኦርቶዶክስ የራሳቸው መልስ የሚሰጡ ሰዎች አሏቸው። እኔም ለእነሱ መልስ ለመስጠት አይደለም፣ አይመለከተኝም። የፈለገውን ያክል ቢያወራ የፈለገውን ያክል ጥግ ድረስ መልስ የሚሰጡ ልጆች አሉ። ሚዲያ ላይ የኦርቶዶክስ መልስ መላሾች አሉ። እኔ ተጨማሪ መልስ መላሽ ለመሆን አይደለም የምመጣው። ቀለመወርቅ አይተንፍሱ ትሰማለህ? ደግሜ ልንገራችሁ፣ ቀለመወርቅ አይተንፍሱ የተባለ ገድላት ውስጥ የተሸሸገ ሰውዬ ገድላቶቹን እገልጣለሁ በሚለው መንፈስ ትናንትና ዩቲዩብና ፌስቡክ ላይ እንደምታውቁት ሐሰተኛን የሚገልጥ ሰው ግን አይደለም። ሐሰተኞችን ይደብቃቸዋል፣ ይሸሽጋቸዋል። ነውረኛ ነው። የቃላቶቹ አጠቃቀም ስርዓት የሌለው። ወንጌል እንደዚህ ከሆነ በአፍንጫ ይውጣ። እድሜ ልኬን አልስበክ፣ ይቅርብኝ። እንደዚህ አልሰራም እንደ እኔ ስራ አንጥፌ ብለን ምን ይሻለኛል? አንጥፌ ብለን ምን ይሻለኛል? ሞባይሌ ጋለ ምናምን ሞባይሌ ጋለ ተንተከተከ ብዬ የሰውን ገንዘብ ለመዝረፍ ከምንተፋተፍ እኔ ብሞት ይሻለኛል። ደምስሬ ተበጠሰ ምናምን ብዬ ተጨባጭ ባልሆነ መረጃ በሌለው ነገር የሰው ገንዘብ ከምዘርፍ እኔ ቆሜ በቀር ይሻለኛል። እውነቴን ነው። 2 ልጆቼን ይዤ ልመና በወጣ ይሻለኛል። ስለ እግዚአብሔር ስለ መድኃኔዓለም ብል ነው የሚሻለኝ። እውነቴ በወንጌል ስም ከምዘርፍ ሰውን እንዴ! የሌባ ቁንጮ አይደል እንዴ? ማን ኤርሚያስ የሌባ ቁንጮ እኮ ነው። የሌቦች ቁንጮ እኮ ነው። 140 ሺህ በላይ በጎፈንድሚ በፔፓል እና በዜል ደግሞ ከዚያ ያልተናነሰ ከ250 ሺህ በላይ የሚሆን ገንዘብ ሰብስቦ ሲያበቃ የሞባይል አዋጡልኝ የሚል እኮ ደፋር ሰው እኮ ነው እንዴ! የሞባይል አይተርፍም እንዴ? አንተ የትኛው ሀገር ላይ ነው የምንኖረው? ይሄን ነው የምነግርህ። እኔ እኮ ምፈራ ሰው እኮ አይደለሁም። ዮናታን አክሊሉ ነገ ከነገ ወዲያ ቸርቹን ሽጦት ይጠፋል። የሐዋሳውን ቸርች ለደላላ እያሳየው ነበር። ቀስ ብሎ ምዕመኑን በትኖ ለቸርቹን መንገድ ላይ ጥሏችሁ በትኗችሁ እንደሚሄድ አውቃለሁ። እውነቱን ይኸው መጥቶ ይጠይቀኝ። ቅናት ምናምን በሉ፣ እኔ ምን አገባኝ? መንገድ ላይ ስትወድቅ ትለምናለህ። ልክ ሮቦት ቤተክርስቲያን እንደተባለው ቤተክርስቲያን ማለት ነው። ሮቦት የሚባል ቤተክርስቲያን ነበረ ልበል፣ አሁን የለም፣ ምዕመንም የላቸውም። እና ይቺ ሮቦት የምትባል ቤተክርስቲያን ባለፈው ሰሞን አቤል ደመላሽ፣ ክብረ አብ እና ሌሎችም ሶሻል ሚዲያ ላይ ያሉ ፕሮቴስታንት ሰዎች ብለው 24 ሰዓት 10 ሚሊዮን ብር ዕዳ አለባት ከባንክ ብለው ህዝቡን ሿሿ ሰርተውታል። 10 ሚሊዮን ብር በፓስተር ፀሐይና በልጆቿ በፓስተር ሳሚና በሌሎቹ ልጆቿ ዘረፋ ተካሂዷል። በቸርች ስም ቤተ ክርስቲያን እየተዘረፈች ነው እያልኩ ነው። በቸርች ስም በወንጌል ስም ሰዎች እየሸቀጡ ነው ማለት። ሚዲያ ላይ ደግሞ እንደዚህ አይነት ሸቀጣ የሚሸቅጡ ዋና ሸቃጮች መካከል አንዱ ቀለመወርቅ አይተንፍሱ ይባላል። አይገባቸውም እኮ እኔ እውነቱን ነው የምነግር። ቀለመወርቅ አይተንፍሱ በመታወቂያ ስሙ ቀለመወርቅ አይተንፍሱ ጎፈንድሚ ሰብስቦ ሲያበቃ ጌታ ኢየሱስ ፈወሰኝ አለ። እኔ ድሮ አውቃለሁ ሰዎች ሲፈወሱ ቤተ ክርስቲያን ውስጥ ከኤችአይቪ ኤድስ ሰዎች ሲድኑ አውቃለሁ። ምን ያደርጋሉ? ፖዘቲቭንም ኔጌቲቭም የተባሉትን የሐኪም ቤት ማስረጃ ያመጣሉ። ለምንድን ነው የሚያመጡት? ለእግዚአብሔር ክብር እኮ ነው የሚያመጡት። ያመጡና ይሄው እዚህ ጋር ፖዘቲቭ ነበርኩ፣ ይሄው አሁን ኔጌቲቭ ሆኛለሁ፣ ነበረብኝ፣ አሁን ነፃ ወጥቻለሁ።
ይሄው ለእግዚአብሔር ክብር ተብሎ እግዚአብሔር ይከበራል፣ ይጨበጨባል። አሁን እኮ ምንም የተጠየቀው ነገር የለም። ለሰው ህሊና ለወንጌል እንቅፋት ስለሆንክ ሌባ እየተባልክ ማንም ሰው ወንጌል እየሰማክ ስላልሆነ አሁንም እኔ ስኬት አይመስለኝም። ለምሳሌ ተደራሲዎችክ ማን ናቸው? አሁን እኔ እንትን ውስጥ ብትገቡ ያኔ ተመልካቾች ውስጥ ብትገቡ ከ200 በላይ ቸርች ያላቸው ሰዎች ናቸው ቁጭ ብለው የሚሰሙኝ፣ ከዮናታን ጭምር ዮናታን አክሊሉ ጭምር ቁጭ ብለው ይሰሙኛል። ከ200 ምናምን በላይ ነብይነን የሚሉ ሐዋርያንን የሚሉ በየመንደሩ አዳራሽ የከፈቱ ሰዎች ነው የሚሰሙኝ። በጣም ተሳክቶልኛል። አይታል። ምክንያቱም መልእክቶቼ ለአመፀኞቹ ስለሆነ፣ ከዛ ደግሞ የነሱ ደጋፊዎች ነው የሚሰሙኝ። ተደራሲዎቼ ትክክለኛ ናቸው። ተደራሲዎቼ ትክክለኛ ናቸው። የኔ አድማጮች ተደራሲዎቼ ልክ ናቸው። ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት እነሱን ነው የምቃወመው። መጥተው የሚሰሙኝ እነሱ ናቸው። የነሱ ደጋፊዎች ናቸው የሚሰሙኝ። እነሱን ነፃ ለማውጣት ነው ትግል የማደርገው። እኔ አይደለሁም ነፃ አውጪ፣ እግዚአብሔር ነው ነፃ የሚያወጣ። አይመለከተኝም። ኤርሚያስ 1000 ጴንጤ ሰብስቦ ገድል ይቃወማል። ለማን ነው ገድል የምትቃወመው ነው? እኔ አሁን ቻሌንጅ የማደርገው 1000 ጴንጤ ተሰብስቦ ገድለ እከሌ ልክ አይደለም ብሎ ቢስማማ፣ ከዛ የወንጌል አርበኛ የሚል ኮመንት እንደዚህ ቢወጣ ወንጌልክ እኮ አልደረሰም፣ መልእክትክ እኮ አልደረሰም። ልንገርክ፣ ተደራሲ ኦርቶዶክስ ከሆነ ተደራሲዎች ኦርቶዶክሶች ከሆኑ ሊሰሙክ የሚገባው ገዝተ ላይ ቁጭ ብለው አሊያም ደግሞ 1000 ሆኖ ቁጭ ብለው ሊሰሙ የሚገቡት ኦርቶዶክሳውያን መሆን አለባቸው። ምክንያቱም መልእክትክ ለኦርቶዶክስ ነው። መቼም ለጴንጤ አይደለም ያንተ መልእክት፣ ለጴንጤ አይደለም ያንተ፣ ለወንጌላውያን አይደለም ያንተ መልእክት፣ ለሉተራውያን አይደለም ያንተ መልእክት። ኦልሬዲ ሉተራውያን አትቀበልም፣ ካልቪንን አትቀበልም፣ አባቶችን አትቀበልም። ስለዚህ ያንተ መልእክት ለወንጌላውያን አይደለም። መልእክትክ ለምኖች ነው? ለኦርቶዶክሳውያን ነው። ኦርቶዶክሳውያን እንዲሰሙክ ደግሞ ኦርቶዶክሳውያንን ማክበር ግዴታክ ነው። መልእክትክ ተደራሽ እንዲሆን ልታከብራቸው ይገባል። ሰባኪዎቻቸውን በመሳደብ እሱም ብቻ አይደለም፣ ልክ አለመሆንህን የነገሩክን አንዳንድ ወንጌላውያኖችን ስም ጠርቶ በማዋረድ ወከባ በመፍጠር አንዳንድ ቅጥረኛ ሴቶች አሉክ። አሁን ደግሞ የመጡ አይናቸው ጎላ ጎላ ያለ አፋቸው ሰፊ የሆኑ ሴቶች አሉ፣ ተሳዳቢዎች። ወንጌልን ሰራን በሚል ሰውን ማስተርፉ። አሁን እኮ አታችሁ እኮ ነው። አንድ ቦክሰር አገኛችሁ፣ እሷንም ቦክሰር ለጠፋችኋት። አንድ ቦክሰር አግኝታችኋል እስካሁን፣ እሷንም አደባ። አሁን እኮ አታችሁ እኮ ነው ቦክሰር እኮ ያለጠፋችሁት እንጂ ነውረኞች ናችሁ። የሰው ገበና፣ የሰው ጓዳ፣ የሰው ትዳር፣ የሰው ውስጥ ለማጋለጥ አቶ እኮ ነው። ያ ማን ነው? ያ አዝማሪው። እኔ ዘማሪ አልልም በፍጹም። ሰዎች ከፈለጉ ይናደዱ፣ አይመለከተኝም። ያ አንድ አዝማሪ አለ። አሁን ትቶ አርፎ ገዝተ ላይ 24 ሰዓት መሰጣት አጣ፣ መረጃ አጣ፣ ምን አጣ? ፈለፈለ፣ አለ፣ ሞከረ፣ ታገለ፣ ስም ለጠፈ፣ አወራ። 24 ሰዓት ሙሉ ቁጭ ብሎ እንደ ሴት እያለ ነጠላ እየቋጨ ሁሉ አወራ። በጣም አወራ። የለም፣ ምንም የለም። አቤል አቡና የሚባል ሰውዬ ምናልባት ሊያርፍ ይችላል እንጂ ይቀጥላል። የማንም ወሬ የማንም ንግግር የሚያስቆመው አይደለም። ምክንያቱም ጓዳይም በጽድቅ ነው የምመረው። የሚመስል ነገር አመጣ እና አልቻለም። አሁን ምን አደረገ? ልክ ቋንጣ ገመድ ላይ እንደሚሰቀል የኤርሚያስ ገዝት ላይ ይሰቀላል። አሁን እንደ ቋንጣ ተሰጠ። ደግሞ ያው ልብሱም ያደረጋትም ልብስ ቋንጣ ነው የምትመስለው። እንደ ቋንጣ 24 ሰዓት አያወራም እኮ አለው ለማለት እየተነፈስኩ ነው ለማለት። እኔ ለምን ይመስላል እየገባው ገዝት ላይ ማለት ሰጠው። አፕሩቭ አላደርግም። ለማንም እንዳለውና እንደሌለው እዚህ ማህተብ እንዲመታልኝ አልፈልግም። የመጣው ጊዜ የፈለግኩትን እናገራለሁ፣ የተሰማኝ እናገራለሁ፣ እንደ እግዚአብሔር ቃል እናገራለሁ። አለቅ አለው በህይወት ለማለት 24 ሰዓት የአመፀኞች ስብስብ። አሁን ማነው ኤፍሬም ባለ ጊዜ በጊዜ ሸብለላል። ባለፈው ዮሐድ የሚባል ኦርቶዶክሳዊ ልጅ ፎቶ ካላወጣን ምናምን ያሉ ጊዜ ሸብለላል። ይሻልሃል ብራዘር። በዘማሪነትህ ባልቀበልህም ባሸባለልህ ግን እቀበልሃለሁ። በቃ በዘማሪነት መብቴ ነው። በዘማሪነት አለመቀበል አንተ ነው። አቡና ወንጌል ሰባኪ ነው ቢባል አሁን ብዙ ሰው አረ ምን ወንጌል እሱ ሀሜተኛ ነው ምናምን ይሉኛል። መብታቸው ነው ይበሉ፣ አይመለከተኝ። እኔ ወንጌል ሰባኪ ነው እንድትሉኝ ማህተብ እንድትመቱልኝ አልፈልግም። አልጠየቅኳችሁም። እስቲ እኔን እንደ ወንጌላዊ የምትቀበሉኝ ምናምን አላልኩ። ማናችሁም አትቀበሉኝ። ተቀበሉኝም ብዬ ለምኛችሁ አላቅም። አለቀ። እኔ እንደ ዘማሪ ባልቀበልህም ነገር ግን ባሸባለልህ በቃ ተመችተኛል።
እንደዚህ ነው በቃ ያቋም ሰው ስትሆን ልክ እንደ ኤፍሬም እዚህ ጉዳይ ላይ ወራጅ አለ ብለህ ትታጠፍና ትሄዳለህ። ባለፈው ቁምስ እንትን ሙልጭ አድርጎ ነው የሰደበኝ ኤፍሬም። እንደምታውቁት መልስ አልሰጠሁትም። ሙልጭ አድርጎ እጥብ አድርጎ እኔንማ አፉን ያልከፈተብኝ እኮ ብፁዕ ነው እኮ ከፕሮቴስታንት። ወይ በኮመንት ሰድበኛል፣ ወይ በውስጥ ሜሴጅ ሰድበኛል፣ ወይ ቪዲዮ ሰርተህብኛል። በአንዱ ሰድበኛል። እዚህ ሚዲያ ላይ እኔን ያልሰደባችሁ ፕሮቴስታንት ካላችሁ ምናልባት ቪዲዮ አሰራር የማታውቁ ሰዎች አሊያም ወዳጆች የሆናችሁ ሰዎች ወይም አላማ የገባችሁ ሰዎች ናችሁ እንጂ የነቀለም ወርቅ አይተንፍሱ ካዳሚ ሆነ ከኔ እኮ ይገርመኛል እኮ ሰው ዮናታን አክሊሉ አዳራሽ ውስጥ ይካድመዋል። እስራኤል ዳንሳና አዳራሽ ውስጥ ታምራት ታረቀኝ የሚባል መንፈስ ቅዱስ ምናምን እያለ የዛር መንፈስን ሰዎች ላይ እየጠራ የሚጥል አስማተኛን ሰውዬ ሰው ይከተሏል። መንፈስ ቅዱስ እያለ የሚሸነግልን ሰዎች እነተዘራን በሐሰት በስህተት ትምህርታቸው በሽንገላ ትምህርታቸው ይከተላቸዋል። እነ ጃፒን በአነቃቂ ስብከታቸው መንፈስ ነን በሚል ንግግራቸው በሞቲቬሽናል ስፒከራቸው ይከተላቸዋል። እኔ እኮ ቀለም ወርቅን የምትከተሉ ፕሮቴስታንቶች እኮ ነው ይገቡና ገዝተሌ ኤርሚ አንተ ከመጣ በኋላ ይላሉ። በፕሮቴስታንት ውስጥ የተወለዱ እኮ ናቸው። አንተ ከመጣ በኋላ ስለ ገድላት ብዙ ነገር አውቄያለሁ ይላሉ። እንደ ስለ ክርስቶስ ሰምራ ማወቅ አንተ ጴንጤ የሆነ ምን ይጠቅመሃል? ዋው ክርስቶስ ሰምራ ምን ይጠቅመሃል? ክርስቶስ ሰምራን አትቀበላትም አይደል? ያንተ ኬዝ አይደለችም እኮ አይደል? ቅድስትነቷ፣ ሰማዕትነቷ፣ የቤተ ክርስቲያንነቷ ለኦርቶዶክስ እኮ ነው አይደል? እሺ እሱ አገልግሎት እያገለገለ ነው። የስህተት ትምህርት እየገለጠ ነው ኤርሚያስ ለኦርቶዶክሳውያን። ለአንተ ለፕሮቴስታንቱ ምንድን ነው ጥቅሙ? እሱ ጋር ቁጭ ብለህ ስለ ገድል መስማት ዋው ዘራ ብሩክ ዋው ምናምን እያልክ መስማት ለአንተ ለፕሮቴስታንቱ ምንድን ነው ጥቅሙ? ቻሌንጅ ላድርግህ እስቲ ሰማኝ። ምንድን ነው ጥቅሙ ለአንተ? ሉቃስን ነው መስማት ያለብህ? ማቴዎስ ወንጌልን፣ ኤርሚያስ ትንቢተ ኤርሚያስን፣ ኢሳያስን ነው መስማት ያለብህ? መጽሐፍ ቅዱስ ብቻ ብለህ የምታምን ሰውዬ መጽሐፍ ቅዱስ ብቻ የሚሉ ወገኖችን ቁጭ ብለህ መስማት ነው ያለብህ? ወይስ ከመጽሐፍ ቅዱስ ብቻ ውጪ ያሉ አንተ የማትቀበላቸውን መጽሐፎች 24 ሰዓት የሚያብራራ ሰውዬ ጋር ቁጭ ብለህ መስማት? ደግሞ አያንሱም አይጨምሩም። 1001 ናቸው። ደግሞ ቁጥር ጨምራችሁ ነው። በስፖንሰር የተገዙ ኦዲየንሶች ናቸው ያሉት። አይታችኋል። ከ1001 አያልፉ። የተረገሙ ነው የሚመስሉት። 1001 ላይ እርግማን የመጣባቸው 1001 የኤርሚያስን ኦዲየንሶች ሂዱ እናያቸው። 1001 አሁን የስፖንሰርድ ጨምሩና 2000 አስገቧቸው። እስቲ አስገቧቸው። የውሸት ኦዲየንስ ሰብስባችሁ ይሄ እንትን ፌክ ኦዲየንስ፣ አርቲፊሻል ኦዲየንስ ስማቸው የማይታወቅ እንትን የቻይንኛ ጽሑፍ ያላቸው ኦዲየንሶች የውሸት ሰብስባችሁ ብዙ ሰው እየሰማችሁ እንደሆነ ለማስመሰል አሁን እርግጠኛው የምነግራችሁ የሃይማኖት ጉዳይ ታክቶታል። ብዙ ሰው በጣም ታክቶታል። ሪል አይደለም። መሬት ላይ በጽድቅ በቅድስና እግዚአብሔርን በመፍራት ከዝሙት ጋር ከርኩሰት ጋር ቻሌንጅ አድርጋ በህይወት እግዚአብሔርን በመምሰል እንድትኖር የሚያደርግን ጸጋ የሚለምን በእውነት በጽድቅ እንድትኖር የሚያደርግ መልእክት ያለው ብዙ ሰው የለም እዚህ ሚዲያ ላይ። ኦርቶዶክሳውያን ይዋቸው እንደ ድሮ አይደሉም ሁሉ የሚሰበሰቡት። ሰው ታከተው የሃይማኖት ጉዳይ። ምክንያቱም ሪያሊስቲክ የሆነ ነገር ከሚያገለግሉ ሰዎች ማጣት ጀመረ። ወንጌልን ይሰብካሉ ምናምን የሚባሉ ሰዎች እዚህ ሚዲያ ላይ ወጥተው ለኦርቶዶክስ ያላቸውን ጥላቻ የሚገልጹት ኦርቶዶክስን ስለሚጠሉ ሳይሆን ያ እንጀራቸው ስለሆነ እንደሆነ ተገለጠባቸው። አለቀ። እዚህ ጋም ደግሞ ፕሮቴስታንትን እንዲህ አምርሮ የሚጠሉ ሰዎች፣ ስለ ፕሮቴስታንት የሚያወሩ ሰዎች መሬት ላይ ከፕሮቴስታንት ጋር እልህ በመጋባት ውስጥ ለኦርቶዶክስን ስስ ልብ በመንካት የሚለቀቅ ጊፍትና የሚላክን ገንዘብ ፍለጋ እንጂ ሌላ ምንም ፈልገው እንደማይናገሩ ሰው እየባነነ መጣ። ኦርቶዶክሱን ባነነባቸው። የኦርቶዶክስ ሳይድ ላይ ያሉትን በዛ በኩል ያሉትን ሰዎች ደግሞ ጴንጤው ፕሮቴስታንቱ ባነነባቸው። በቃ አንዳንድ እህቶች አሉ አሜሪካ ውስጥ ሃውስ ዋይፍ የሆኑ ልክ እንደ ኤርሚያስ ታብታብ ማድረግ ስራቸው የሆኑ ሆቢያቸው የሆኑ ከነዛ ሰዎች ውጪ የለም እኮ ተመልካች። በቃ ጠፋ። እንደ ድሮ ወንጌልን የሚወዱ ልባቸው ስለ ክርስቶስ ፍቅር የሚቃጠሉ ሰዎች አታገኟቸውም። አሁን በፌክ 1000 ሰው እዚህ ጋር ታያለ። በቃ
በፌክ ከ1000 ሰው አያልፍም። አንዳንድ ጊዜ እኮ ቃርቃር የሚል እጅ የሚል ወሬ ስታወራ 50 ሰው ቁጭ ሊል ይችላል፣ 100 ሰው ቁጭ ሊል ይችላል። አንዳንድ ጊዜ ነገር ዓለሙ ሲጦዝ ደግሞ 6000 5000 ሰው ሊገባ ይችላል። ሁሌ 1100 ሰው እንዴት ቁጭ ይላል? እድር ነው ወይ? እድር ላይ ራሱ እኮ አንዳንድ ሰው ታሞ ይቀራል እኮ፣ ልጁን ይልካል፣ አንዳንድ ሰው ያልፈዋል እኮ፣ ይቀጣል እንዴ አይደለም። ያንተ ላይቭ ላይ 1100 ሰው እንደ አባል ቁጭ ብሎ ሁሌ ሊሰማክ ይቅርና እኔ እያልኩ ያለሁት ስለ ብዛት አይደለም። እንዴት 2000 አይገባም? እንዴት 3000 አይገባም? እንዴት አንዳንድ ጊዜ 600 አይሆንም? እንዴት አንዳንድ ጊዜ 200 400 አይሆንም? አንዳንድ ጊዜ 10000 ለምን አይገባም? ሁል ጊዜ 1100 ሰው በፌክ ራሳችሁ ለምን ትሸነግላላችሁ? የውሸት ኦዲየንስ ይዛችሁ እንዴት ቁጭ ትላላችሁ? እና ኤርሚያስ መልእክትክ ተደራሲዎችክ ኦርቶዶክሳውያን ከሆኑ ጴንጤዎቹ ሸኛቸው። አንተ ጋር ምንም አያደርጉ። ምክንያቱም ወንጌል ስለማትናገር አንተ ስለ ገድል እንጂ ስለ ወንጌል ስለማትናገር። እኔን እኮ ሰዎች እንደዛ ነው የሚሉት። አንተ መቼ ነው ወንጌል የምትሰብከው ምናምን ይሉኛል። እኔም ጥያቄ ልጠይቃችሁ፣ ቀለም ወርቅ መቼ ነው ወንጌል የሚሰብከው? እሱ እኮ ወንጌል እየሰበከ ነው ትሉኛላችሁ አይደል? ምን ስላደረገ? ኦርቶዶክሳውያንን ትምህርት ስለተቃወመ፣ የኦርቶዶክስን ገድል ስለተቃወመ። እንግዲያው እንደዛ ከሆነ እኔም ወንጌል እየሰበኳችሁ ነው። ምንን ስለተቃወምኩ? ሐሰተኞችን እየተቃወምኩ ነው። በነገራችሁ ላይ ተቃውሞ የሌለው ወንጌል የለም። የእግዚአብሔር እውነተኛ ብርሃን የሆነው ኢየሱስ ክርስቶስ መጽሐፍ ሲናገር እውነተኛ ብርሃን ወደ ዓለም ይመጣ ነበር፣ ጨለማውም አላሸነፈውም ተብሎ ተጽፎለታል። ብርሃን ካለ ከጨለማ ጋር ጸብ አለው ማለት ነው። እውነተኛው ብርሃን እግዚአብሔር እውነተኛ ጨለማ ከሆነው ከዴቭል ጋር፣ ከኃጢአት ጋር፣ ከአመፅ ጋር ሁልጊዜ ፋይት ያደርጋል። ስለዚህ አንዱ ከአንዱ ጋር ግጭት ውስጥ ነው ያለው። ሁልጊዜ አንዱ ከአንዱ ጋር ያለ ግጭት ወንጌል የለም። ስለ ገንዘብን ስለ መውደድ ስትሰብክ ገንዘብ ወዳድነትን እየተቃወምክ ነው። ስለ ቅድስና ስትሰብክ ኃጢአትን እየተቃወምክ ነው። የኦርቶዶክስን ትምህርት ስትቃወም የኦርቶዶክስ ትምህርት ስህተት ነው እያልክ እየተቃወምክ ነው። ያ ወንጌል ከሆነ አቤል አቡና የሚያገለግለው አገልግሎት እንዴት ነው ወንጌል ያልሆነው ለእናንተ? እኔ አመፀኞችን ሐሰተኞችን እቃወማለሁ። ልክ እንደነ ዳጊና እንደነ ኤርሚያስ ቦክሰር አላሳይም እንጂ ቦክሰራቸውን አላሳይም እንጂ ትምህርታቸውን እያሳየው እቃወማለሁ፣ ልምምዳቸውን። እኔ እስካሁን ድረስ እግዚአብሔር ይመስገን ቦክሰር ጋር አልደረስኩም። ጌታ ይመስገን። እነ ኤርሚያስ ቦክሰር ድረስ ነው ተቃውሟቸው። ግልገል ሱሪ ጋር ሁሉ ይደርሳሉ። አንተ ሲቃወሙ ግልገል ሱሪ ጋር ይደርሳሉ። አሜዚንግ ነው የነዚህ ተቃውሞ። እስከ ግልገል ሱሪ ድረስ የሚሄድ ተቃውሞ አይቻላቅም። እስከ ትምህርቱ ጥልቀት እስከ ትምህርቱ ድረስ ትሄዳለህ። እስከ ጨለማው ድረስ ትሄዳለህ። ሐሰትን እስከ ጥልቅ ድረስ ሄደክ በመረጃ ምናምን ታጋልጣለህ። ቦክሰር ድረስ ትገልጣለህ። ነውረኝነት ያለው ያው አና አዝማሪው ዳግማዊ ጥላውንና እነ ኤርሚያስ ሰፈር ነው ነውረኝነት ያለው። ነውረኝነት፣ አመፀኝነት ያለው የሰውን ገበና ውስጥ የመግለጥ ድፍረት ያለው። እስቲል እስካሁን ድረስ ሂዱና ተመልከቱ። እንግዲህ ሂዱና ተመልከቱ። የኔ አንዳንድ ቪዲዮዎች ስር አቤል አቡና ጫት የሚል ይመጣል። የት ስቅም ያየኸኝ ነው? የድሮ ፎቶዬን አይተህ ከሆነ ልክ ነው። እኔ እኮ ነኝ የነገርኩህ። እና ግልገል ሱሪ ማለት ቦክሰር ማለት ነው። በአማርኛ ቦክሰር በእንግሊዘኛ ነው። አማርኛው ምን ይለዋል መሰለ? ግልገል ሱሪ ይለዋል። ግልገል ሱሪ ይለዋል አማርኛው። አማርኛችን እኮ ከባድ ነው። አቤል አቡና ዳሪያስ ይላል። አዎ ነገሩ ፍሬን የበጠሱ መኪናዎች እነ ኤርሚያስ እየመጡ ከሆነ ዳር እንይዛለን። እኛ ምን እናሳልፈዋለን? ትጋጫለህ፣ ሄደህ ከህሊና ጋር ትጋጫለህ፣ ከእግዚአብሔር ቃል ጋር ትጋጫለህ፣ ከክፋት ጋር ትጋጫለህ፣ ከአመፅ ጋር እኛ ዳር እንይዛለን። ዳር ይዘናል ብራዘር። ፍሬን ከበጠሰ መኪና ጋር ማን ይጋጫል? ዳር ይዘናል። ዳሪያስ እና አንድ ጥያቄ ነው የምንጠይቀው እኛ። ወንጌል መቼም እውነት ላይ ነው የሚመሰረተው፣ ጽድቅ ላይ ነው የሚመሰረተው። እውነትና ጽድቅ ላይ የሚመሰረት ከሆነ መዳንህን አብረን እንድናመሰግን ከዛ ስፓይናል ኮርድ ላይ ከሚነሳ የነርቭ በሽታ ገንዘቡ ከተሰበሰበልኝ በኋላ ድኛለሁ ብለህ ለእግዚአብሔር ክብር አምጡ ካልከን
እኛ ድሮ የምናውቀው ከኤችአይቪ ኤድስ የሚፈወሱ ሰዎች ፖዘቲቭንም ኔጌቲቭንም ነው የሚያሳዩን እና ያሳያሉ ለጌታ ክብር። ይኸው እዚህ ጋር እንደዚህ ነበር ውጤቴ፣ ጌታ ፈውሶኝ እንዲህ ነው ውጤቴ ይላሉ። አሳየና የመጀመሪያውን የዶክተር ውጤት አሳየን። እዚህ ጋር ነርቭ በሽተኛ ነበርኩ። እዚህ ጋር ይኸው ከነርቭ በሽታ ነፃ አውጥቶኝ ጌታ። ምን ነው ማን ነው ሙሉነህ ነው? ማን ሙሉነህ ነው? በእናታችሁ ይሄ እንደውም በእናታችሁ ስሙ ጠፋብኝ፣ ስሙን ጻፉልኝ እስቲ። ይሄ ኢህአፓም ኢሰፓም ደርግም ወያኔም ብልጽግናም አማራም ኦሮሞም ፋኖም ሸኔም ሁሉንም የሆነው ሰውዬ ማን ነበር? ስሙን ጥሩልኝ። ዮናስ ጴንጤም ሙስሊምም ኦርቶዶክስም ጆቫ ዊትነስም ሁሉንም የሆነው ሰውዬ ማለት ነው። ምን ነው የአንተ ጌታ እስቲ ይፈውስ ብለህ ስትሟዘዝበት አልነበር እንዴ ሰውየው ላይ ቀለም ወርቅ አይተንፍሱ ላይ? አሁን እስቲ ጠይቅ። አንተ የእውነት ሰው ነኝ እኔ ለፍትህን የቆምኩት ምናምን ብለህ ትሰክሰን የለ? እስቲ ጠይቀው። መጀመሪያ ነርቭ በሽተኛ መሆንህን የሚያሳይ የሕክምና ማስረጃ አምጣልን። ከዛ በኋላ ከነርቭ በሽታ ደግሞ ጌታ ፈውሶኛል ብለሃል። የተፈወስክበትን ደግሞ አሁን ላይ ያለውን ሪዛልት የሕክምና ውጤት አሳየን በልልኝ እስቲ። በቅርቡ ዋቄ ፈቴ ይላል ካሚንግ ሱን በልና ጠይቅልን እስቲ። ከዛ እግዚአብሔርን እናመስግን። እዚህ ጋር ያላችሁ ቅዱሳን ጌታ አይፈውስም አለን እንዴ? እስቲ እግዚአብሔር ይችላል በሉ እስቲ ሁላችሁ። ኦርቶዶክሳውያንም ካላችሁ በጌታ የምታምኑ ሁላችሁ እግዚአብሔር ይችላል በሉ፣ ይፈውሳል በሉ እስቲ ጻፉ እስቲ። እኛ የእግዚአብሔርን ፈውስ አይደለም የምንጠራጠረው፣ ጌታ ይፈውሳል፣ ጌታ ይችላል፣ እግዚአብሔር ይችላል። አዎ ከበሽታ ያድናል፣ ከሞት ያድናል፣ ከኤችአይቪ ኤድስ ያድናል፣ ከሽባን ይተረትራል፣ እውርን ያበራል። የእኛ እግዚአብሔር ክንዱ አልታጠፈም። እኛ እግዚአብሔር ላይ ጥያቄ የለንም። ቀለም ወርቅ የተንፍሱ እንድታቀልም ብዬ ነው። ጥያቄያችን አንተ ላይ እንጂ ሁሉን የሚችለው አምላካችን ላይ አይደለም። ጥያቄ ጠየቅ ነው። አዎ እግዚአብሔር ይፈውሳል። ከፈወሰህ ግን የመጀመሪያውን የሕክምና ማስረጃና ሁለተኛውን የሕክምና ማስረጃ አምጣለን። ካላመጣ ግን ቀጣፊ ሌባ ነህ። ካላመጣህ ነው ያልኩት፣ ነህ አላልኩም። አሁን ሌባ ነህ አላልኩም። ካላመጣ ይህንን ማስረጃ ቀጣፊ ሌባ ነህ። አዎ ካላመጣ ቀጣፊ ሌባ ነህ። ህዝቡን አታልላል። እስካመር ነህ አንተ። ለዛ ነው ከነ ፍራኦል ጋር አብረክ ላይቭ እየገባክ ስትሰካከስ የነበረው። ሰካሽ ሁሉ ተሰብስበ ማን ይሄ ዮናስ ሙሉነህ የምትባለው እስካመሮች ናችሁ፣ ውሸታሞች ናችሁ። መጽሐፍ ቅዱስን ይዛችሁ ንግድ የምትነግዱ ነጋዴዎች ናችሁ። እንዴት አስቻላችሁ? ይሄንን ይዛችሁ እንዴት አስቻላችሁ? ይህንን ይዛችሁ ሌብነት እንዴት አስቻላችሁ? በህመም ስም እንዴት ይለመናል? ለሌላ ሰው እንዳይታዘን አድርጋችሁ የሰውን ደግነት አሟጣችሁ ዘይት አልቆባት የዘይት እቃውን ከኋላ እንደዚህ ዘግዘቃ ቂጡን እንደምትመታ የሰውን ደግነት እንዲቂጡን የምትመቱ ዘግዝቃችሁ እንጥፍጣፊ ሁሉ የሰው ደግነት እስካይቀር ድረስ ለሌላ ሰው ደግ እንዳይሆን ለሌላው ሰው መልካም እንዳይሆን የምታደርጉ አመፀኞች። አሁን ትግሉ እኮ በቃ ማን ነው የሚባለው ሰውዬ? እኔ እኮ ስም አይያዘልኝም። ማን ነው ሞተ የተባለው? ቤተሰቦቹ መጡ አሉ። ማን አበበ ነው? አበበ ጉልላት የሞተው ሰውዬ። ነውረኝነት እንዴት ፕሮቴስታንቱ አይኑ እንደተጨፈነ ተመልከቱ። ይሄ ፕሮቴስታንት ስል ሁሉንም አይደለም። የማትኮምቱ ጭራሽ እንደዚህ ኮመንት ላይ ብልግና ላይ የሌላችሁ ሰዎች አላችሁ። እግዚአብሔር ይባርካችሁ። ምንም አመፅ ውስጥ የሌላችሁ። አበበ ጉልላት፣ የአበበን ጉልላት ጉዳይ እንዴት ሆነ? አሁን ላይቭ የሚገባው ራስን ለማጽደቅ ነው። አበበ ጉልላት ሽሚያውስ ጉተታው አንድ ሞኖክሴ የጻፉት ገድል በቅዱስ ሲኖዶሱ ተገምግሞ ምን አለ? ውድቅ ሆነ፣ ተወገዘ። ከዛስ ክብሩን ማን ይወስዳል? እግዚአብሔር እኮ አይወስድም። የዘንድሮውን ክብሩን የሚወስዱት ማን ናቸው? እነ ኤርሚያስ ናቸው። ልክ በአቡና ተለውጫለሁ ማለት ውስጥ ሰዎች ዮናታን ክብሩን እንዲወስድ እንደሚሻሙ ሁሉ የሆነ አንድ ገድል በሲኖዶሱ ተወገዘ ለሚባለው ዜና እግዚአብሔር ይመስገን ከማለት ውጪ ኤርሚያስ ጀግና ነው ክብሩን ጠቅልለው የሚወስዱ። እኔ እዚህ ሚዲያ ላይ ያለ የትኛውን መፍጨርጨር ክብሩ ለሰዎቹ እንጂ ለእግዚአብሔር ሲሆን አይቻላቅ
እና ዳር ያዙ ብራዘር፣ ዳር ያዙ። ቀለም ወርቅ የተባለ ፍሬን የበጠሰ መኪና እንዳይገጫችሁ ዳር ያዙ። አዎ ዳር ያዝ ብሏል። እሱም ክላክሱን አሰምቷቸዋል። አረች ኢሉሚናቲ አንድ ቪዲዮ ሰርቶብኛል። አንድ ሰውዬ 666 ነው አቡና ብሎ እና እኔ ብቸኛ ሰው እሺ፣ ኦርቶዶክስ እና ጴንጤ እሺ ይደጋገፍ። አቡና በኦርቶዶክስ ነው የሚደገፈው ብላችሁ በኦርቶዶክስ መደገፌ ግብግብ የሚያደርጋችሁ ሰዎች አላችሁ። እንዴ ኦርቶዶክሳውያን ስላሴን ያምናሉ፣ በእግዚአብሔር ያምናሉ፣ በክርስቶስ ኢየሱስ የዘላለም ሕይወት መስጠት ያምናሉ፣ አዳኝነት። ይሄን ስናገር የምትናደዱ ጴንጤዎች አላችሁ። ደም ስራችሁ የሚቆም ምን ላርጋችሁ እናንተ? እንዴት ላስገባባችሁ ብሏል ያ ታስሮ የተለቀቀው ሰውዬ። እንዴት አድርጌ ላስገባብህ ብሏል። እንዴት አድርጌ ላስገባብህ? ስላሴን በሚያምን አማኝ ብትደገፍ ምን ክፋት አለው እንዴ? በሙስሊም እየተደገፉ አይደል እንዴ? እና ቀለሙ ወርቅ የተንፍሱ እኮ ሙስሊሞች ሁሉ ነው ቪዲዮቸውን እኮ ቆርጠው የሚለጥፉላቸው። አንተ የሆነ ቪዲዮ ላይ ምን ሲል ሰማሁት? ማንም እዚህ ወንጌላዊ አማኝ አልለጠፈልኝ መልእክቴ፣ አንድ ሙስሊም ልጅ ብቻ ናት ቆርጣ የለጠፈችልኝ አለ። ምን ይባላል አሁን? በሙስሊም የሚደገፈው የነ ቀለሙ ወርቅ የተንፍሱ አንጃ አመፁ አመፅ አይደለም፣ ጥልቅ ድረስ ነው የሚሄዱት። ከዚህ በፊት የኔን አካውንት እስኪፈትሹ ድረስ ችግሩ አካውንቴ ውስጥ የነበረው 2000 ምናምን ብር ነው። አዝነው እንኳን አላኩልኝም እኮ። ብትልኩ ጥሩ ነበር። የሰው ባንክ የምትፈትሹ፣ የሰው ቦክሰር የምትፈትሹ፣ ምንም ከማድረግ ወደ ኋላ ማትሉ፣ እንትኑም ርህራሄም የሌላችሁ ለምን ቸርች አትከፍትም ይለኛል። እንደነ ኤርሚያስ አፍ እንደ መክፈት ቀላል አይደለም ቸርች መክፈት። በእርግጥ እንደዚህ እዚህ እንደ ወንበዴዎቹ እንትን ዓለም አቀፍ ቸርች ማለት ይቻላል፣ ምንም ችግር የለውም። እንናገራለን ግን አይሰሙንም። ዓለም አቀፍ ኢንተርናሽናል ቸርች ብዬ መክፈት እችላለሁ። ያልተያዘ ስም ይሄ ነው ብዬ ነው። አሁን ታውቃላችሁ በፕሮቴስታንቱ ቸርች ከመብዛቱ የተነሳ ስም ተይዟል። ካውንስል ሄደው በጣም ብዙ ሰዎች 3-4 ጊዜ የሚመላለሱት የሚያመጧቸው 4-5 ስሞች የተያዙ ናቸው። ጌታ ትናንትና በህልሜ ስም ሰጥቶኛል ይላሉ። ወንጌል ይቸኩላል አይዘገይም፣ ዓለም አቀፍ ቤተ ክርስቲያን ብሎ ይሄዳል። ተይዟል ይባላል። ቃሉን ስበክ ቢሰሙም ባይሰሙም አንተ ምን አገባ? ይሄ የሃርሞኒካውን ጭፈራ ታውቁታላችሁ? ድሮ በሃርሞኒካ እዚህ ከተራ ላይ ፓራም እንደሚደረገው ማለት ነው። ቢገጥም ባይገጥም አንተ ምን አገባ አይነት ስም ይዘት ሄዳል። ይሄም ተይዟል ትባላል። ቬሪ ሮንግ ይላል የሆነ አንድ ሰው። በጣም ልቤ ነካው መልእክት። ዩ ቱ ቬሪ ሮንግ። እና ምንድነው የምትለን ካላችሁ እኔ አንድ መልእክት ለማስተላለፍ ነው እዚህ ሁሉ ውስጥ የገባሁት። ዮናታን አክሊሉ አላዳነኝም። ጴንጤዎች ትሰማላችሁ? እቺን እስቲ ቆርጣችሁ ላኩላቸው። ዮናታን አክሊሉ አላዳነኝም። ያዳነኝ ከድንግል ማርያም የተወለደ በጴንጤ ነው። በጲላጦስ ዘመን መከራን የተቀበለ ጎኑን በጦር የተወጋልኝ፣ እጆቹን በመስቀል ላይ የተቸነከረልኝ፣ ስለ ኃጢአቴ ስለ ነውሬ እርቃኑን የኔን ገበና የኔን ነውር ለመሸፈንና እዳይን ለመክፈል የተሰቀለልኝ ኢየሱስ ክርስቶስ ነው እንጂ በመላጣው የሚያፍር ጸጉር ከኋላ አምጥቶ የሚያስተክል ዱርዬ አይደለም። እኔን ያዳነኝ የእግዚአብሔር ልጅ ክርስቶስ ኢየሱስ ነው። እኔ ዱርዬ አላዳነኝም። ራሰ በራ በመሆን የሚያፍር ዱርዬ አላዳነኝም። ማንነቱን ያልተቀበለ ሰው አላዳነኝም። እኔን የእግዚአብሔር ልጅ ኢየሱስ ነው ያዳነኝ። ይህንን ስሰማ ኮመንት ላይ የምትንፈራገጥ ሰውዬ ይደብር። ኢየሱስ ብቻውን አድኑኛል ማለት ይቀር ካለ አንተ ፕሮቴስታንት አይደለህም። መጀመሪያ እኔን ያዳነኝ የእግዚአብሔር ልጅ ክርስቶስ ኢየሱስ ነው ያዳነኝ። እኔን ማንነቱ የሚያሳፍረው ሰው አላዳነኝም። ማንነቱ የሚያሳፍረው ተፈጥሮ ከፊቱ ያሸሸችውን ጸጉሩ ከኋላ ነቅሎ አምጥቶ የሚያስጠግን በራሱ ተፈጥሮ የሚያፍር ተፈጥሮ በሰጠችው ስጦታ የሚሸማቀቅ ሰው አላዳነኝም። ራሱን አላዳንም ከመሸማቀቅ። ራሰ በራ ሆኖ በራሰ በራነት በኮንፊደንስ በመሄድ የሚያሳፍረው ሰውዬ እኔን አያድነኝም። ሊያድነኝ አይችልም። ወዳጅ
ጭራሽ እንዳትጠብቅ። ለዮናታን ክብር ይሰጣል ከእግዚአብሔር አካፍለዋል ብለህ የምትጠብቅ ሰውዬ በፍጹም በልቻው ቻው ብራዘር። እስካሁን አለ እንዴ? ምን ታረጋለህ አንተ? እና አላዳነኝ። መጽሐፍ ቅዱስ ሲናገር እስራኤልን ብቻውን መራኸው ይላል። ሄዱና ነህምያ መጽሐፍ ምዕራፍ 9ን አንብቡት እሺ ወዳጆች። ብቻውን መራኸው ይላል። ሙሴን ረስቶት ነው እግዚአብሔር? አይደለም። አሮንን ረስቶት ነው እግዚአብሔር? አይደለም። እና አሮን ራሱ በደመናው ይመሩ ነበረ እንጂ ህዝቡን አይመሩትም ነበረ። እነሱ ራሱ ወዴት እንደሚሄዱ አያውቁም ነበረ። በመላጣቸው የሚያፍሩ ሰዎች ያልተመለጠውን አቡና ሊያስመልጡት አይችሉም ወዳጆች። ሰው ማንነቱን ይቀበላል። ማንነትን መጀመሪያ ኢየሱስን ያመነ ሰው የመጀመሪያው ልክ አንድ ጸጉር ቆራጭ አለች። ወደዚህ እኮ ገባ ትለኛለች። ይግባ በቃ ሳጠረሽ ቁረጪው እንዴ! ምን ላድርገው ታዲያ? ይግባ ታዲያ ምን እናድርገው? እናቴ ምን እናድርገው? የሁለት ልጆች አባት ነኝ። ማማልልሽ ሴት የለሽም እዚህ ውስጥ። ሚስቴ እንደ አዲስ አማለኝ አላለችኝም። እኔ ተመለጥኩ አልተመለጥኩ ምንም አይመለከተውም ማንም ሰው። ገባ አፕሩቭ የሚደረግ ህይወት የለኝም እንዴ። በእግዚአብሔር የተደላደለ እግዚአብሔርን ያመነ በእግዚአብሔር ያረፈ ሰው እረፍት ከሰዎች አስተያየት አይቀበልም። አለቅ እንድትወደኝ ማልፍ ጨረጨረው። ለዚህ ነው ጴንጤው ትሰማኛለህ ወይ? ጴንጤው ዳር ያዝ። ኤርሚያስ የሚባል ፍሬን የበጠሰ መኪና እየመጣ ነው እንዳይገጭ። ዳር ያዝ ብራዘር፣ ዳር ያዝ።